እዚህ ተኝቼ የግቢ በር ላይ ውጪ ነው የምተኛው? አይ ተኝቼ በረደኝና ፀሐይ ደሞ ቆጣው ለዛ ነው። ከዚህ ሁሉ ጊዜ በኋላ ግን ድብብቆሽ ያዋጣናል? እሺ በቃ እቴ ጆከር መጥቶ እሱን ላዋራው ጥቼ ነው። ጥሩ መስሎ ከታይሽ ቀጥይበት። ለማንኛውም ካልተኛሽ ሳልሆን ሊጠይቅሽ መጣ ሰው አይጠፋም። ደህና ነሽ? እንዴት ነሽ? ሰንጂ እኔ ካጠገቤ ቁጭ በይ። እሺ እቃውን ላስቀምጠው ውስጥ ራኪ ያለች? በቃ አስገቢው ራኪ ያለች። ከዛ በኋላ ሰጠሽ እኔ ካጠገቤ ቁጭ እሺ? በቃ ምን? አዎ እዚህ ሲያምር ይቀርሽ። ደህና ነሽ ሰንዬ? አሁን ለነገሩ ፊትሽም ትንሽ ለውጥ አለው። አሁን በጣም ደህና ነኝ። ደግሞ ምን አለፋችሁ ሆስፒታል መምጣታችሁ እኮ ይበቃል እንዴ። እንዴት እንደሆንሽ ሳኔ እንዴት እንቀራለን? የምር ትንሽ ብትቆዩ ኖሮ እኔ ነበር ልጠይቁኝ ሆስፒታል የምትመጡት። አሁን እኮ ለኔ ነው የመጣችሁልኝ። ለሷ መስላችኋል እናንተ ማለት ተው እባክህ፣ ዝም ብሎ ነው የሚቀባጠረው። የምር ያሪ ታውቂያለሽ፣ አንቺ ማለት ለኔ ጥቁር መልአክ ብዬሻለሁ። ጥቁር መልአክ ነሽ። በቃ ሲለቀ ያወራኛል። ከመቼ ወዲህ ነው እንደዚህ መባባል የጀመራችሁት? እሱን ታዩ እባክሽን። እንደዚህ ሆነሽ ደግሞ ሌላ ጭንቀት አልጨምርብሽም። ይልቅ ስላንቺ ንገሪኝ። ደህና ነሽ አይደለም? እኔ ደህና ነኝ፣ አልጨነቅም። ምን ተፈጥሮ ነው? ታዩ አልኩሽ እኮ ሰኒዬ። እሺ በቃ መናገር ካልፈለግሽ እስኪ ዞር በል። የሰው ልጅ በሰላም መውጣት ወዴት እየሄዳችሁ ነው? ተው እንጂ ቅዱስ። ከዛ ቤት ጥለኝ መውጣት ሳያንስ ብቻዬን በመውጣቴ ደበረ አይደል? አሁን ምን ማለት ነው ደግሞ? ብታየው ቅዱሴ እኔን ሳይን እኮ እንዴት እንደሆነ ስፍስፍ ብሎ እኮ ነው ቅፍ ያደረገኝ። እኔ የምለው ቆይ ምን እያደረጉክ ነው? አንተ ግን ወንድ ነህ? ተው እንጂ ቅዱስ። ወንድ በመሆኔማ ከዛ ቤት ቆፍጠን ብዬ ወጣው እኮ አይደል እንዴ? አይደል? በጣም ብታይ ቅዱሴ ገና ለገና ከወጣው እኮ ከጀርባ ይመቱኛል ብሎ ፈርቶ እኮ ነው ይሄ ቦቅባቅ። በቃ ልክ እንደ ስፖንጅ እንደያዘ እንደቋጠረው ውሃ አንዴ ከነኩሽ ማፍሰስ ነው አይደል ስራሽ? እሰይ ደጋረኩ አበጀው። እንኳን አንተ ገና ከዛ ጉዳ ወጥቼ ሳልጨርስ እንደዚህ ትለኛለህ። አትርሳሽ። እሺ አትጨቃጨቂ ቅዱስ። የተቆያለህ እንዴ አንተ? የት ነው የምቆየው? መኪናን ይዤ ልምጣት ይቻል ይድ እንዴ? አንቺ ማትረቢ ምን ለማድረግ እየሞከርሽ ነው? ደጋግሜ ነግሬሽ ነበር በመንገሬ እንዳትገቢ። አንቺ ማትረቢ ሀዊ ባደርስልኝ ልትመጪኝ ነበር። ዛሬ እሷ ተረፈች እንጂ ጭቅላትሽን ለሁለት ከፍዬልሽ ነበር። ነግሬሽ ነበር እኮ ምሩን ለመንካት ስታስቢ ከኋላ ብሶ እንዳላት። ምን ያህል እንዴት ነው የምታሽቃብጩ? በእናትሽ ለሰራተኝነትሽ በዶላር ነው እንዴ የምከፍልሽ? አፍሽን ዝጊ። ሁለተኛ ሀዊ እንደዚህ እንዳትናገሪያት እሺ? እሷ ሰራተኛዬ ሳትሆን ያደራ እህቴ ናት። እህቴ ነው ያልሽው? አንቺ ጅል! በዚህ ያህል ጅል መሆንሽን አላውቅም ነበር። ለካ እንደዚህ ጅል ነሽ። ማን ነው ጅል ያልሽው አንቺ? ታታዊ ለዚህ አትናደጅላት። ከሰው ስላልተፈጠረች ስሜቷ አይገባት። ዋው ምሩ፣ በእውነት በዚህ ያህል ልክ ታታልያታለሽ ብዬ አስቤ አላውቅም ነበር። ሰምኛለሽ? አሁን ከመንገዳችን ዞር በይ። ሁለተኛ ሰፈር መተሽ እንዳትበጠብጭኝ እሺ? የሰፈርሽ ነው እንደ ገረመሽ? ገና ቤትሽ እገባለሁ። ስሚ፣ አንቺ ለናሆም የምትገቢ ሰው አይደለሽም። እኔ ደግሞ አንቺን በገንዘብም በውበትም በብዙ ነገር እበልጥሻለሁ። ስለዚህ ናሆም ደግሞ የኔ ነው። ሰማሽ? ከዚህ በኋላ አልታገስሽም እሺ? ደግሞ ጦርነቱን በይፋ ጀምረናል። ዋው አንቺ እኮ ነሽ የዘገየሽው እንጂ እኔማ ጦርነቱን ካወጅኩት በጣም ቆይ። ጥሩ በደንብ ተዘጋጅበት። ሀዊ ስልኬን ስጭኝ። እንግዲያውስ ከምሩ ጋር ብቻ ሳይሆን ከኔ ጋር ነው በይፋ ጦርነት የምትጀምሪው። ስሚ እኔ ሌኒን ስለማታቆኝ በዚህ ላይ ያህል ማውራታችሁ ብዙም አያስገርመኝም። በደንብ ተዘጋጁ። ያ አሁን ላይ ደግሞ አንቺ ማይጡ በጣም ነው የሚያስደስተኝ። እንዴት ነው ወክ ዛሬ ስለኔ ጥሩ ነገር አወራክ? ምክንያቱም በጸም መሀል ስንቴ ነገርኩሽ፣ ግን አንቺ የሚገባሽ እሱ አይደለሽም። እና ደግሞ አሁን እኮ በዚህ መልክ ልሞክረው ብዬ ነው። ምኑን ነው የምትሞክረው? ምኑንም በቃ ዝም ብለሽ ስራሽን ስሪ። እኔማ እየሰራሁ እያለ እኮ ለወሬ አነሳሳኸኝ። ከዛ ደግሞ መልሰህ ስራ ስሪ። እንደውም ካልነገርከኝ አልሰራም። ስትፈልጊ አትስሪ፣ እኔ ምን አገባኝ። ኪራ መጥቶ ቆሌሽን ሲገፋ የዛኔ አርፈሽ ስራሽን ትሰሪ የለ እንዴ? አሁን ምን እንደምታስረዳኝ ንገረኝ። አይኖችሽ። አይኔ ምን ምንም በቃ አይ ዝም ብዬ ሳይሽ ዝም ብለሽ ተኩለሻል አይደል? አይንሽ ምናምን ለዛ ነው ማለት እንደዚህ ነበር ልትለኝ የነበረው። ደግሞ የኔ አይሞኳል ምንድነው ብርቅ የሆነው? ያው በቃ አንቺ ላይ ሲሆን እኮ አቅም አጣለሁ። ለምን? ቆይ እኔ አንተ እንደምትለው ማሳቀቅና ማስፈራ ሰው ነኝ? በፍጹም እንደዛ አይደለሽም። ነኝ ባካቶሽ።
እንደዛ ባልሆንም ኖሮ ሀሳብን ለመግለጽ ባልተሳቀቅ ነበር። ይኸውልሽ አንቺን ፈርቼሽ አይደለም፣ ግን ደግሞ እኔን ራሴ እፈራዋለሁ። ቆይ ለምን ይሄን ትፈራዋለህ? እናትሽ ለባል የምታወጣው የቡፌ ሳህን አለ አይደል? ልክ ለመንካት እንደምትሳሽ ሁሉ አውጥተሽ ተጠቅመሽበት ልክ ይሰበርብኛል ብለሽ እንደምታስቢ እኔም በቃ ያንቺ ነገር እንደዛ ነው የሚያስፈራኝ። ምናልባት እኮ ቢሰበርብህ እናት ነች፣ ያን ያህል አትቆጣህም። ስለዚህ በጥንቃቄ መያዝ ነው። አንቺ ቆይ ምን ስታረጊ ነው የገባብሽ? እስኪ እንትን እኮ ነው አቧራ አይኑ አስገብቶ እሱን ለውጣል። ውስጥሽ እኮ ነገር ካለ ለመርሳትና ለመነቃቃት ቡና መጠጣት በቂ አይደለም። ምንድነው ንገሪኝ፣ አልናደደብሽም? እኔ ካንቺ አላቅም፣ ግን እንደባለፈው ካልተናደድሽብኝ አንድ ነገር ልንገርሽ። እስኪ በእኔ ቦታ ሆነሽ አስቢ። ሁሌም ለሰው መገዛትና ሽሺ ማለት እኮ ይሰለቻል። እሺ፣ ግን ሰሞኑን ባንቺና በኪራ መሀል የሆነ ነገር እያየው ነበር፣ ግን ከኪራ በላይ ያንቺ ትዕግስት ነው ያለቀው። እና ለምን እኔ ስናደድ እሱ ያረጋጋኝ? ይገባኛል እኮ፣ ግን ደግሞ አንዱ ሲናደድ አንዱ ማብረድ ያለበት ይመስለኛል። ሲጀመር ቤታችን የተጎዳው እኔ እሱን ቃል ሽሺ ማለት ያቆምኩን ቀን። ብዙ ነገሮችን ይለውጣል። እኔ ግን ምንም የቀየርኩት ነገር የለም። ጭራሽ ነገሮች ተስተካከሉ ስል እየባሱ መጡ። ከዚህ በኋላ ምን እንደሚፈጠር አላውቅም፣ ግን በቃ ህይወት እንደዚሁ ትቀጥላለች። ሰላም ነው ራኪብ? እንዴት ነህ? ቆየት አርፈ ነው? እኔ እኮ ማረፊያ የለኝ። ቤተሰብ የለህም የተባለው እውነት ነው? እንዳለመታደል ሆኖ ቤተሰብ የለኝ። እዚሁ ነው ያደኩት። እዚህ የት ነው? ጎዳና? አዎ እዚህ ጎዳና። እና የምትበላው አተህ ነው? ደረቅ ዳቦ በውሃ እየበላ ያለው? እንደዛ ሳይሆን ያው እየበላው ነው። አሁን ላይ ምግብ ማማረጥበት ሰዓት ላይ አይደለም ያለሁት። ወይ ብር ልስጥህና ምግብ ቤት ገብተህ ትበላለህ? ኧረ በፍጹም አይሆንም። አንቺን ማስቸገር አልፈልግም። ለስካሁንም በጣም አመሰግናለሁ ራኪብ። ለስካሁንም ቤታችሁን ስለበጠበጥኩት በጣም ይቅርታ። ህይወት በአጋጣሚ የት እንደምትወስድሽ አታውቂም። እኔም አንቺንና ሰኒን በዚህ ልክ አስጨንቃችኋለሁ፣ ህይወታችሁን እበጠብጠዋለሁ ብዬ አስቤ አላቅም ነበር። አሁንም ቢሆን መሀላችን ላይ ያልተፈታ ችግር እንዳለ ይሰማኛል። ግን ደግሞ አጥብቆ ጠያቂ የእናቱን ሞት ይረዳል እንዳይሆንብኝ ፈራው። እሺ፣ ግን ምንም ነገር ብትሰሚ በእኔ ምክንያት የሆነው እንጂ በሰኒ ምክንያት ምንም የሆነ ነገር የለም። እኔና ስፒድ ነን ሰኒን ከሞቀ ቤቷ አውጥተን ለዚህ ሁሉ ነገር የዳረግናት። ለዚህ ደግሞ ፈጣሪ ቢቀጣን ምንም አይመስለኝም። ከዚህ በኋላ የፈለገ ነገሮች ቢያናድዱኝም ግን ደግሞ ሰኒን ማጣት አልፈልግም። ስለዚህ አታስብ። ደህና ዋል። ምናልባት የተመታሽበት ገላሽ ከሰውነትሽ ላይ በጊዜ ሊለቅ ይችል ይሆናል። የሰው ንግግር ግን ከአእምሮሽ የሚሆን ከሰውነትሽ በፍጹም በቀላሉ ላይ ጠፋ ይችል ይሆናል። ግድ የለም፣ ለትንሽ ጊዜ ነው እንጂ ቂም የሚይዝ ልብ የለኝም። ወዲያው እረሳዋለሁ። እሺ አሁን ለምን ነበር የፈለከኝ? እነግርሻለሁ፣ ግን በመጀመሪያ ይቅርታዬን መቀበልሽን እርግጠኛ መሆን እፈልጋለሁ። አልቀበልህም ብለስ ምን አማራጭ አለኝ? አንዳንዴ እኮ ህይወት ራሱ አማራጭ ታሳጣለች። ምን ማለት ነው? እሱ ደግሞ አንቺ ካላመንሽበትና ካልተቀበልሽ እኮ እምቢ ማለት ትችያለሽ አይደለም እንዴ? ይህን ማለት ባልፈልግም ግን ሀቅ ነው። ሰው ላይ አቤት፣ ማን ልበል? ሄሎ ሌኒ፣ ሀዊ ነኝ። ሀዊ አላወኩሽ። ማነሽ? እባክሽ ድራማሽን አትስሪ፣ አሁን ፈልጌሽ ነው። የኔ እናት ፌመስ አርቲስት ነሽ እንዴ? ስምሽን ነግረሽኝ ማቀሽ? ለነገሩ ምን ታረቂው? የዞሽ የምትበጠብጩ ቤት በዛብሽና እኔን መለየት አቃተሽ። እናቱ ደውለሽ አትጠርሺ፣ እዛጋው እችላለሁ። እሱን አታረጊውም፣ ታቂኛለሽ። የምሩት ነኝ። በጉዲፈቻ ወስዳ ነው እንዲያሳደገችሽ። መልካችሁ እኮ አይመሳሰልም። አሁን ወሬሽን ተይና ላገኝሽ ፈልጌሽ ነው። የት ነሽ? እሺ ቆንጂት፣ ለምን ነበር የፈለግሽኝ? በሰላም ነው? እዚህ አካባቢ ነው የምልሽ። ምን ነው ቆየሽ? በሰላም ነው የቆየሁት። ደግሞ ፈልገሽኝ አይደለ እንዴ? አይደለም ፈልገሽኝ ቺን ያክል ደቂቃ ይቅርና አመታትስ ብትጠብቂ ደግሞ መጣቀስ መልመድ አለብሽ። ምክርሽን የጠየቀሽ የለም። አሁን የፈለኩሽ መቼም ናፍቄሽ አይደለም አይደል? ስለዛች ምሩ ልትጨቃጨቂ ነው እንጂ ገና ደውለሽ የምሩት ነኝ ስትይ ነው የገባኝ። በጣም ጥሩ። ከገባሽ ማገዷ አትፈጂም ማለት ነው። አሁን ለምን የፈለግሽኝ? ይኸውልሽ ሌኒ፣
ናሆምና ምሩ ከምታስቢ በላይ ይዋደዳሉ። አንቺ ከመጣሽ ጀምሮ ግን ምሩ እንቅልፍ የሚባል ነገር ባይኗ ዞሮ ያውቃል። ውይ በጠበጥኳቸው። ይገባኛል እኮ ሌኒ፣ ግን በቃ ምሩ የልብ ህመምተኛ ናት። እባክሽን አንቺ ባበሳጨሻት ቁጥር ህመሟ እየከፋ ነው። ባይገርምሽ እኔም ልጄን ሳሳድግ ሌሊቱ ሙሉ ቁጭ ብዬ በረሃብ አንጀቴ እየተቃጠለ እንቅልፍ ተኝቼ አላውቅም። እሺ እንደዛ አይደለም እኮ ግን በቃ ወይ ለልጅሽ የሚሆን ማሳደጊያ ገንዘብ ናሆም ይቅረጥልሽ። ከዛ ናሆምን ከምሩ ለመቀማት የምታደርጊውን ነገር አቁም እባክሽ። በቃ እናንተ ምሩን ስለምትወዷት ሌላው ሰው አይመስላችሁም አይደለ? እሺ እኔስ ህይወት ናሆም የመጀመሪያዬ ነው። ሲቀጥል ደግሞ የልጅ አባት። ስታስቢው ናሆምን በገንዘብ እንዲህ በትንሹ ምለውቃው ይመስልሻል? ገንዘብ ከናሆም ይበልጥብኝ ይመስልሻል? ስለዚህ አላማሽ ሌላ ነው ማለት ነው። ልጅን ማሳደግ ሳይሆን ናሆምን ከምሩ ለመቀማት ነው የመጣሽው? አይደለም፣ ወጣት ነኝ፣ ትዳር ያምራኛል፣ የራሴን ህይወት መስርቼ መኖር እፈልጋለሁ። ከነ ልጄ ሊቀበለኝ የሚችለው ደግሞ የልጅ አባት ናሆም ብቻ ነው። አንቺ ልጅ ባትወልጂ ራሱ እናትሽ እንደወለደች ብትቀሪ ራሱ አንቺን የሚያገባሽ ወንድ የለም። እሺ ምናሽ አንቺ ቁሞ ቀር። ስሚ እኔ ሌኒ አይደለም ድሮ አሁንም በጣም ብዙ የሚፈልገኝ ሰው ያለኝ ሰው ነኝ። እሺ እንደዚህ ሳይውሽ ጥሩ ሰው መስለሻቸው ይሆናል። እንደዚህ ሰይጣን መሆንሽን በምን አወቁ? ምናሽ አንቺ በጣም አፍሽን የከፈትሽ አልመሰለሽም? ስሚ እንደባለፈው ረግጬሽ እዚህ ጋር አንደባልዬሽ ያቺ ምሩ ምናምን እንደምትባለው ሴትዮ የልብ በሽተኛ እንዳላረግሽ አማረግሽ። እዚህ በላይ ልታገስሽም። እሺ ግን ደግሞ ስላንተ ያሰብኩኝ ነው ያለሁት። አይ ችግር የለውም አወረ አንቻን እና ምን ተመቸሽ ነው? አይኖች፣ ጥርስ እንኳን ትንሽ የብሬስ ነገር ያስፈልገዋል መሰለኝ። አለቃ ምን ሆነ ነው? ስልክ እያወራሁኝ እኮ ነው። ወይ ትንሽ ተቆራረጣ። ያው እኮ ምን እባክህ ያው ተቆራረጣ። ምን እባክህ የኢትዮጵያ ኔትወርክ እኮ እንደምታውቀው ነው፣ ምንም አያስተማምንም እኮ ይባላል። እና ወይ አይ ምንም እዚህ እኮ ስራ ቦታ ትንሽ እየረበሹኝ። አንቻና ስልኩን ዝጊውና ነው ወደ ስራ። አዎ ደህና ነኝ። እዚህ ዝም ብለው እየረበሹኝ ነው እንጂ አንተ እንዴ ነኝ እዚህ ያልከኝ? ወይ እንዴ አለቃ ምን ማድረግ ነው? አንድ እንኳን የሚስማማኝ ሰው ባገኝ እና የስራ ቦታ እንጂ ፍቅረኛሽን የምታወሪበት ነው። አንቺ ግን ያምሻል እንዴ? አረ ዛሬ በጣም ደህና ነኝ። እንዴ ግን ወይ እንደውም ደወለ። አንቺ ስነ ስርዓት ይኖርሽ። ሂጂ ቁጭ በይና ስራሽን ስሪ። ቁጭ በይ። ቆይ አሁን የሰውዬ ባለፈው ከባለቤቱ ጋር እዚሁ ቢሮ ውስጥ ታይታኒክ መርከብ ለምሳ አውጥቼ ነበርና ከዛ ምሳ አብረን በላን። ይሄው አንተ አንድ ቀን እንኳን ባትኖር ነው የጠበስኩኝ። አንተ ነበርክ ሲጀመር ያስገኝ እውነት። አረ ጭራሽ በስራ ሰዓቱ ሞተሽ ነበር? አረ እንጂ ከወጣሁ በኋላ ራሱ ተመልሼ አልመጣሁም። ማለቴ እንትን እኮ ለምሳ ወጣሁኝና ከዛ ምሳ በልቼ ተመልሼ ደግሞ እዚሁ ገባሁኝ። በቃ ተይው። ኪያናት አለዚህ የምታቀብጥሽ ደሞዝሽ ላይ እንተሳሰባለን። እንዴ ኧረ አንተ ሰውዬ እባክህን ደሞዜን እኮ ጎራደ ጨረስከው። ቆይ እኔ እዚህ የምለፈው በሰማይ ቤት እንዳገኘው ነው እንዴ? ተናገርኩ እኮ። አሁን የምሰጥሽን ፋይል እያየሽ ትነግሪኛለሽ። አንድ በአንድ ነው እገነብጣለሁ። አልሰራም እንዴ ምን ደሞዜ እንደሆነ ቆራርጠ ጨርሰዋል። አረ እንደ ደግሞ እኮ መታመሜን ስትሰሚ ራስሽን እንደሳትሽ ሰምቻለሁ። ከዚህ በላይ ለኔ እንደምትጨነቂ ማሳያ የለም እኮ። ምን ማለት ነው? ጓደኛዬ እኮ ነሽ፣ የኔ ፈጥኖ ደራሽ፣ የኔ መከታ። ምንም ነገር በሆነ እኮ አንቺ ነሽ ፈጥነሽ የምትደርሽልኝ። ደግሞ ያኔ እንደዛ ስለተናገርኩሽ በጣም ጸጽቶኛል። አንቺ አንድ ጥፋት አጥፍተሽ መተሽ ብትነግሪኝ እኔ ግን ልሰማሽ ፈቃደኛ አልነበርኩም። ምሩ እኔ በዚህ ምክንያት እንድትጸጸች አልፈልግም። ያደረኩት ነገር እኮ ቀላል አይደለም። በአንቺ ቦታ በሆን ተመሳሳይ ነገር ነበር የማደርገው። ግን እንደዚህ እንድታደርጊ ካደረጉሽ ነገሮች መሀል አንዷ እኔ እንደሆንኩ ነው የተሰማኝ። አሁን ሁሉን ነገር ታየውና ስለኛ እናውራ። እኔ ያንን ያለፈውን ጊዜ ማሰብ አልፈልግም። እሺ እንኳን አንቺ ደህና ሆንሽ እንጂ ሌላው እንኳን ትርፍ ነው። ቆይ ምን ተፈጥሮ ነው መምጣት ያቃተሽ? ምንም ታየው፣ እሱን ቀላል ነገር ነው። አንቺ አትጨነቂ። እንደዚህ ያስጨንቁሽ ምንም ታያለሽ እንዴ?
ሲጀመር የሆነ ነገር እንደተፈጠረ ግልጽ ነው። ይልቅ አሁን ንገሪኝ። የናኦሚ የድሮ ፍቅረኛ መጣችና ልጅ ውስጥ ስለሆንኩ ለዛ ይሆናል። ይቅርታ ምናልከኝ አልሰማሁም። ቆይ አንዴ ስራ መጣብኝ መልሼ እደውላለሁ። እንዴ በቀላሉ እኮ ይሄን ያክል ርቀት ሳንሄድ አለኝ ማለት ትቺ ነበር። ምንድነው ቆይ ይሄን ያክል ለምንድነው ድራማ መስራት ያስፈልግሽ? እንዴ ምንድነው የምትለው? ቆይ ደግሞ ምን ነው አለኝ መልክ እና ነፋስ አባቱን ልበልሽ? አሁን ያወራሽውና አረ መቀነቱን ነው እያናገርኩሽ አይደል እንዴ? ቆይ ሴት ስትባሉ ለካ ሁለት መልክ ነው ያላችሁ። ቆይ ግን አንተ ምንድነው እንደዚህ ያናደደ? ማለት የኔ ፍቅረኛ መያዝ እንደዚህ ያናዳል? ይኸውልሽ አይደለም ለኔ ለአንድ ሌኖክ ስትይ አይደለም ለምን አንድ ለአምስት አትደራጁ ስትፈልጊ? ይኸውልሽ ከዚህ በኋላ ማለት ነው እንድትወሪኝ አልፈልግም። እሺ እንዴ አንተ ጭራሽ እርግማን ወንዱ ነሽ ማለት ነው። እንዲህ ባነጣጠፍሽ ደስ ባለኝ ኑሮ ግን ያው ሴት ሆንሽብኝ። ይኸውልህ ሲጀመር ላና ነበር ሳወራላት የነበረው። ኪራ እንዳጋጣሚ ጠራትና ወደሱ ሄዳ ነበር። ለዛ ነው። አረ የእሷን ፍቅረኛ ነው እንደምታውቂው አድርገሽ ስታወሪ የነበረው። ገና እየጀመሩ ነው። ያው እናንተ ታውቃት የለ ወሬ ስታወራ ሁሉንም ከነ ተግባሩ ነው። ስለዚህ ይሄንን መገመት ደግሞ አይከብድም። ቆይ ግን አንተ ለምን ተናደድክ? ፍቅረኛው ቢዝ እንደዚህ ነበር የምትሆነው? አው ምክንያቱም ምን ያው ወንዶች ቀመረኛ ናቸው። እኔ እንዳይጎዱሽ ምናምን ብዬ ነው። እኔ ደግሞ ይኸውልሽ ባለፈው ስታለቅሽ ስላየሁሽ ነው እና ደግሞ ጠንካራ እንዳሉሽ የገባኝ እዛ ነው። በቃ አሁን እሺ እኔ ቢሮ እንሂድ። ምንድነው? ቆይ ስራ ዱላንም ይጨምራል እንዴ? ቆይ እስካሁን እንደ እብድ ብቻ ነው ስለፈልፈ የነበረው? ታዲያ ዝም ብለሽ ስሚኝ አይደል እንዴ ያልከኝ? ሀና እኔ ምንም አይደለሽም። አንቺ አለቃው ነሽ። ልክ እንዳንቺ የሚያቃጥል ሰራተኛ ይስጥሽ። አሜን አለቃ። እውነትን ያለቃል ይሁን እንጂ ችግር የለውም ያቃጥሉኝ። እዚህ ተቀጣሪ ሆኜ ስደበደብ ከመውል ይሻለኛል። ቆይ እስካሁን ያወራሁት ምንም አልሰማሽም? እሱማ እኮ እስከ ግማሽ ሰምቻለሁ። ከዛ በኋላ ግን ስለአባ ነው ሳስበኝ ነበር። አረዛ በሽታ ያባባሽ። ወይ በቃ ምንም ስራ አሰሪ ማለት ነው? ቆይ እየሰራሁኝ እኮ ነው። ይኸውልሽ እኔ አልደግምልሽም። ከፈለግሽ ሄደሽ ኪያን ጠይቂያት። ስብሰባው ላይ ሄደሽ አንድ ነገር ተወዛግቤ ያበላሻለሁ በይና ውርድ ከራሴ። እንትን ድሮ ትምህርት ቤት ማቃት ልጅ ልትጋብዘኝ ነው። ባክሽን ይልቅ ይሄ ልብስ ቅድም ስለለበስኩት ቆሽሻ ልቀይረው። ለሷማ ከሆነ በቂሽ ነው አልቆሽሽም። እንደዚህ ይሻላል። አዎ ጽዬ ደግሞ እኮ ነጭ ስትለብሺ ፍክት ነው የሚያደርግሽ። አንቺ ደግሞ ምንም ብትለብሺ ያምርብሻል። እሺ በቃ አመሰግናለሁ። እሺ ትንሽ ስለሞቀኝ ግን ሻወር ብቻ ልውሰድበት። በጣም ሞቆኛል ብታይ። እሺ ዝም ብዬ ለቅለቅ ልበልና እንጂ ታውልቂልኝ። እንጂ ጆካዬ ሰላም ነው? አለሁ። ና ውስጥ ግባና እናውራ። አልገባም። እዚህ ሆነሽ ነገር የለም። የመጣሁትም ስለ ሰኒ ላውራ ስለሽ ነው። ምን ላድርግ? እኔ እኮ ብልሽ አትለኝም ብዬ ነው። በሰኒ ጉዳይ ስለማጨክን ነው። እና ምንም ሳይፈጠር ነው ጠራሽ? አይ እሱማ እና ውስጥ ብነግር ይሻላል። እና እዚህ ጋር አትቆም። አልገባም። እዚህ ሆነሽ ነገር የለም። ችግር የለውም ጆካዬ፣ አትፍራና ና። ጆካ ደግሞ ጽናት ክፍል 224 ተለቋል። ውዶችዬ እንግዲህ ጽናትና ኪራ እንደተጣሉ ናቸው ማለት ነው። ሄኖክ ኪያን አፍቅሯታል። ውዶችዬ ሀና እንግዲህ አዲስ ፍቅረኛ ይዛለች። እንግዲህ በዛም ምክንያት ኪራ በጣም ይናደዳል። ስራውን በአግባቡ ካለመስራቱ የተነሳ እንግዲህ በጣም ኪራ ይናዳል ማለት ነው። ውዶችዬ እስከ መጨረሻው ሰላም ውድና የተከበራችሁ የእኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳየ ነው
ጽናት እንዲሁም ደግሞ ኒና እና ኪራ ወደ እነ ሰኒ ቤት ሰኒ ለመጠየቅ እየሄዱ ነበር፣ መንገድ ላይ የሚያቆመው ማለት ነው ውዶችዬ። እንግዲህ እንዳያችኋቸው ባለፈው እየተጣሉ ነበረ። እንግዲህ እየተጣሉን ያልሄድም አንቺ ሂጅ እየተባባሉ ነበረ ማለት ነው። እንግዲህ ኒና በራሷ ገንዘብ የሆነ ነገር ገዛዝታ እንግዲህ ወደ እነ ሰኒ ቤት አምርተዋል። እንግዲህ ከገቡም በኋላ ጽናትና ኪራ ተደባብረው ስለነበረ ብዙም እያወሩ አልነበረም ማለት ነው ውዶችዬ። ሰኒንም እንግዲህ ሊጠይቋት ገብተዋል። ያው ሰኒ ለምንድን ነው ኪራ ወጣ በሚልበት ታይም እንግዲህ ጽናትን ለምንድን ነው ምናችሁ ነው አንቺና ኪራ ለምንድን ነው ማታወሩት? ተደባብራችሁ አንዴ ምን ሆናችሁ ነው እያለች እንግዲህ ጽናት ስጠይቃት ነበረ። እንግዲህ ጽናትም እንግዲህ ያው የሚገባውን ነገር ስትነግራት ነበር ማለት ነው ውዶችዬ። ሰኔና ማለት ጽናትና ኪራ በመካከላቸው ምንም አይግባ አይጣሉ እያላችሁ ኮሜንት ላይ ያስቀምጡላቸው ውዶችዬ። እንግዲህ ሰኒ ጥሩ ላይ ናት አሁን ላይ ያለችበት ሁኔታ። ያው ናቲም ነበረ ማለት ነው። እነ ናቲ እንዲሁም ደግሞ እነ ቅዱሴ ሊጠይቋት መጥተው ነበር ማለት ነው ውዶችዬ። ናቲ ደግሞ ቅዱሴ አጋጣሚ ጥሎት ወጥቶ ነበር እና እሱ ሽንት ቤት ሄዶ እንግዲህ ተመልሶ ወደ ሳሎን ሲመጣ አላገኘው ሲል ጊዜ በጣም ፈርቶ በፍራቻ ሲንቀጠቀጥ ነበረ። ምክንያቱም ራኬብን በጣም ይፈራታል። በጣም ስለሚፈራት እንዲሁም ከጎኑ ቁጭ ብላ እስኪ ምን ትሆን ብላ ስትለው ነበረ። በዛን ታይም ደግሞ እሱ ጭንቅ አድርጎት ምድሩ ሊውጣው ደርሶ ሲጨናነቅ ይታይ ነበር ማለት ነው ውዶችዬ። እንደገና እሷም ምን ሆነ ነው ይዝኝ ያልምትንበቀበቅ በማለት እንግዲህ ተነስታ ሄዳለች ውዶችዬ። እንግዲህ ራኬብ ውጭ ላይ ወታሳል ጆከርን አግኝተዋለች። ጆከር እንግዲህ የጎዳናን ህይወት ያው ያደገበት ስለሆነ ተዋህዶት ውሃ ዳቦ በውሃ እየበላ እንግዲህ የጎዳናን ህይወት እየገፋው ይገኛል ማለት ነው። ምክንያቱም ከሰኒ ጋር የተፈጠረው ነገር ታውቃላችሁና ወደ ቤት እንዳይመጣ ራኬብ አታስገባውም። ከዛ አንጻር እንግዲህ ሰኒ ላለማጣት ሲል በውጭ ላይ እያገኛት እሷን ሰላም እያለ አይዞሽ እያለ እንግዲህ ይገኛል ማለት ነው። እሱ ግን በጎዳና ህይወት ላይ ቀጥሎ ይገኛል ማለት ነው ውዶችዬ። እንግዲህ በዛ ላይ በጎዳና ህይወት ላይ ቁጭ ብሎ ዳቦ በውሃ እየበላ አሻግራ አይተው ራኬብ ምን እያደረክ ነው? ምንስ ዳቦ በውሃ ነው የምትበላ ምናምን ሌላ ምግብ ለምን አትበላም? ብር ልስጥና ሄደህ ብላ ምግብ ቤት እያለች እንግዲህ ብለው ነበር። ነገር ግን አይ መንችም ማስቸገርም ማለትም አልፈልግም። ስለዚህ አሁን ይህ ሁሉ የተፈጠረው በእኔና በስፒድ ምክንያት ነው። እኔ ሰኒ ምንም ያደረገችው ነገር የለም። ስለዚህ እባክሽን ሰኒን ምንም ነገር እንዳትያት፣ እኔ ራሴ ወዘው ወንጀለኛ ሆናለሁ በማለት እንግዲህ ለራኬብ አስረድቷታል። በጣም ይቅርታ ደጋግመው ጠይቋታል። እሷ ግን ችግር የለውም ምንም አይደለም ብላ እንግዲህ ታጥለው ሄዳለች ማለት ነው ውዶችዬ። ጆከር በጣም ያሳዝናል። ምክንያቱም እንዲህ መሆን የለበትም ውዶችዬ። አንዳንዴ ትንሽ ይከብዳል ማለት ነው ውዶችዬ። እንግዲህ ሄኖክ እንግዲህ ኪያን አፍቅሯታል። እንዲሁም አፍቅሯል ሊሰማት ሲል እንግዲህ ኪራ ደርሶበታል። ኪራ ከደረሰ በኋላ ሲገባ እንግዲህ ደንግጦ እሷም ልክ ጉድፍ እንደሚያወጣላት እፍፍ እያለ አይኗን እፍፍ እያለ እንትን ሲል ነበር ማለት ነው። እንግዲህ ኪራም ደንግጦ ዝም ብሎ ወጥቷል ማለት ነው። ሄኖክም ተደናብሮ ወደ ስራው ተመልሷል። አይኗ እኮ ጉድፍ እኮ ከአይኗ ገብቶባት ነው ለወጣላት ነው እያለ እየተደናበረ ወደ ወንበሩ ተመልሷል ማለት ነው ውዶችዬ። ከዛ በስተ መጨረሻ ደግሞ እንግዲህ ሀና የሆነ ልጅ አፍቅራለች ማለት ነው። እንግዲህ ሁሌም ምሳ የምትበላው ከኪራ ጋር ነበረ። ከኪራ ጋር በምትሄድበት ታይም ወንዶቹ ኪራ ባሏ ወይም ደግሞ ፍሬንዱ አድርገው ስለሚያስቡ ቀና ብለው አያዩዋትም። ከዛ እንግዲህ ብቻዬን ሄጄ ካንተ የተለየ ቦታ ብቻዬን ሄጄ የሆነ ልጅ ጠበስኩኝ፣ ስለዚህ አባ ነው ምለው እያለች እንግዲህ ኪራን ታስቀነዋለች ማለት ነው። ኪራ ደግሞ በጣም ተናዷል። ምክንያቱም ስራዋን ትታ አባ እያለች ነው ስታወራ የነበር ማለት ነው። ስልክ ስታወራ ደርሶባት እንግዲህ ጭራሽም እሱን ተደግፋ እያወራች ነበረ። ከዛም እንግዲህ እሱም ደንግጦ ስልኩን ቀምቶ እንግዲህ ዘግቶታል ማለት ነው። ከዛ እንግዲህ ስልኩን ወስዳ ያው ኪያም ስለምታውቀው እንግዲህ ለኪያ ደውሏል። እሱ ቀጥሎ ለኪያ ደውሎ ኪያ ጋር እያወራ ነበር ማለት ነው። እንግዲህ
ሀናም ልቧ ከሱ ጋር ስለነበረ ቁጭ ብላ ራሱ ኪራ የሚያወራትን አትሰማም ነበር ማለት ነው ስለ ስራዋ ጉዳይ። ከዛም እንግዲህ ኪራ ተናዶ ጥሏት ወጥቷል ማለት ነው ውዶችዬ። እንግዲህ ኪያ ደግሞ እሱን ስታወራ እንግዲህ ሄኖክ ገብቶ ነበር አጋጣሚ። ሄኖክ ደግሞ እንግዲህ ያው ጓደኛ ይዛ ነው እንጂ እንደዚህ የምታወራ በማለት እንግዲህ ተናዶ በቁጫኝ ሲናደር ተናዶ ሲናገራት ነበር ማለት ነው። ከዛም እንግዲህ ተናሷም ደግሞ ምን ፈልገ ነው ምንድን ነው እንደዚህ የምትሆነው ምናምን በማለት ያው ስላልገባት ነገሩ ስትለው ነበር። እንግዲህ ሄኖክም ተናዶ እየሮጠ ሲሄድ መንገድ ላይ ከዛም እንግዲህ ኪያ ተከትላ ሄዳ የሀና እጮኛ እንደሆነ የሚያወራት ያው ነግረዋለች ማለት ነው። ከዛም ሄኖክም እንደገና ደስ ብሎ ተመልሷል ማለት ነው። ወደ ስራቸው ተመልሷል ማለት ነው ውዶችዬ። ያው ኪያም እንግዲህ ከሷ ፍቅር እንደያዘው ሄኖክ ደስ ብሏታል ማለት ነው ውዶችዬ። ቪዲዮን እስከ መጨረሻው እያያችሁ ፕሊዝ ቢያንስ እንኳን ቪዲዮ እስካለበት ድረስ የኔን ድምጽ ባታዳምጡት እስከዛ ብታዩልኝ ማስታወቂያ ደስ ይለኛል። እንዲሁም ደግሞ ላይክ ብታደርጉ አሪፍ ነው ማለት ነው ቪዲዮን ስታዩ። እንዲሁም ደግሞ ሸር አድርጉልኝ ፕሊዝ ቤተሰብ ውዶችዬ። እንግዲህ ምሩ ከሰኒ ለመጠየቅ ሄዳለች ማለት ነው። እንግዲህ ሰኒም ለኔ ብለሽ እኔን እንደ ታሞክ ስትሰሚ ራሽን ስተሽ ወደቅሽ ለምን ምናምን እያለችም እንግዲህ ስጠይቃት ነበረ ሰኒ። ምሩ ደግሞ አይ ይገባሻል፣ አንቺ እኮ መልካም ጓደኛዬ ነሽ እያለች እንግዲህ ስትላት ነበር ማለት ነው ውዶችዬ። እንግዲህ ምሩ እንደምታዩት የናሆም የድሮ ፍቅረኛው እያሰቃየቻት ትገኛለች ማለት ነው። የናሆም የድሮ ፍቅረኛው እንግዲህ ልጅ አለኝ ከናሆሜ ነው የምትለው ማለት ነው። ናሆሜ ደግሞ የኔ ልጅ አይደለም ነው እያለ ያለው ውዶችዬ። እንግዲህ በጊዜ ሂደት እናየዋለን። ናሆሜና ምሩ ደግሞ በቅርቡ እንደሚጋቡ ያው እንግዲህ እየተዘጋጁ ይገኛሉ ማለት ነው ውዶችዬ። ሂዊ ደግሞ ወይም ደግሞ የምሩ ሰራተኛ ተቀይራ እንደዚህ ለምሩ እያገዘች በመሆኗ በጣም ደስ ብሎኛል ውዶችዬ። መጨረሻቸውን ያሳምረው። እንግዲህ ምሩና ናሆሜ በቅርቡ እንደሚጋቡ ተስፋለን እንጠብቃቸዋለን ማለት ነው ውዶችዬ። በስተመጨረሻ እንግዲህ ጽናት ማንጋ ይሁን አይታወቅም ግን ለኔና መሄድበታለኝ እያለች እንግዲህ እየለባበጠች ትገኛለች። እንግዲህ ከኪራ ውጭ እሷ ማንም እዟን ሊሄድ አይችልም። አይዶኖ ምን እንደሚፈጠር ኪራ ይሄን ሲሰማ ውዶችዬ። እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ።